የማዕድን ሚኒስቴር በብረት ወርቅና ፖታሽ ማዕድናት ዘርፍ ከሚሰማሩ ኩባንያዎች ጋር የምርት ፍቃድ ስምምነት መፈራረሙን አስታውቋል። ኩባንያዎቹ በጠቅላላው $4.2 ቢሊዮን ኢንቨስትመንት እንዳላቸው የተነገረ ሲሆን ኩባንያዎቹ ኢትዮጵያ ከውጭ የምታስገባው ምርት በሀገር ውስጥ ለመተካት ከፍተኛ አስተዋጽኦ እንደሚኖራቸው ነው የተነገረው። ሀና አብደታ ተጨማሪ አላት። የማዕድን ሚኒስቴር የማዕድን ፍለጋና ምርመራን አጠናቀው ወደ ምርት ለገቡ 3 የማዕድን ኩባንያዎች የምርት ፈቃድ የስምምነት ፊርማን አኑሯል። በስምምነቱ ZYTDM ስቲል ማኒፋክቸሪንግ ለተባለው ኩባንያ የብረት ማዕድን ምርት ፈቃድ የተሰጠ ሲሆን ኩባንያው በ2 ዓመታት ውስጥ የፋብሪካ ግንባታውን ጨርሶ ወደ ምርት ስራ የሚገባ ይሆናል ተብሏል። ኩባንያው ስራውን በኦሮሚያ ክልል በምዕራብ ወለጋ ዞን ጊምቢ ወረዳ የሚያከናውን ሲሆን መነሻ ኢንቨስትመንት ካፒታሉም $1.4 ቢሊዮን ሆኖ ለ10 ዓመታት ውል ፈርሟል። የብረት ምርትን በተመለከተ በኢትዮጵያ ከ60 ዓመታት በፊት ጥናት ተጀምሮ የነበረ ቢሆንም እስካሁን ወደ ተግባር አለመግባቱን የተናገሩት የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝ አሁን ወደ ተግባር መግባቱ በተለይ ለኢንዱስትሪው ዘርፍ እንደ ሀገር የሚኖረውን አስተዋጽኦ አብራርተዋል። ለኤክስፖርቱ የሚያገለግሉ እንደዚሁ ዋና ስትራቴጂክ የሆኑ ግብአቶችን በሀገር ማምረትን እውን የሚያደርጉ ናቸው። ብረትን ለማምረት ረጅም ዓመታት ፈጅቶብናል። ከ60 ዓመት በላይ ጥናቱ ከተጀመረ ምናልባትም ሌላኛው ከኡጋዴን ቀጥሎ ሌላኛው ረጅም ዓመት ጥናት የፈጀ ስራ ነው። ያ ከሆነ በኋላ እንግዲህ ለባለፉት 60 ዓመታት ሀብቱ ያለን ብረትን ስናስገባ ኖረናል። ብረትን በሀገር ውስጥ ማምረት የኢንዱስትሪያላይዜሽን ትልቁ መጀመሪያ ነው። ያንን ሳናረግ ስለቆየን የራሱን ተጽዕኖ አሳድሯል። ለኮንስትራክሽን ኢንዱስትሪውም እንደዚሁ ለማኑፋክቸሪንግ። ዛሬ ይሄንን እንግዲህ እውን የሚያደርግ ባለፈው በካቢኔ የጸደቁ ፕሮጀክቶች ወደ ስራ ለማስገባት ከተቋማቶቹ ጋር ተፈራርመናል። የፖታሽ ማዕድን ማምረት ፈቃድ ደግሞ የተሰጠው ለመንግስታዊው የኢትዮጵያ ኢንቨስትመንት ሆልዲንግስ ነው። ኩባንያው በ2 ዓመታት ውስጥ የፋብሪካ ግንባታውን ጨርሶ ወደ ምርት ስራ የሚገባ ይሆናል የተባለ ሲሆን $2.5 ቢሊዮን ለስራው ፈሰስ እንደሚያደርግም ኮንትራቱም ለ20 ዓመታት የተፈረመ እንደሆነ የሰማ ነው። በኢትዮጵያ ፖታሽ ማምረት የተጀመረው ከ100 ዓመት በፊት እንደነበር የገለጹት የማዕድን ሚኒስትሩ ኢንጂነር ሀብታሙ ይህ ግን መቀጠል ባለመቻሉ የውጭ ንግዱ ላይ ተጽዕኖ ማሳደሩን ተናግረው ፈቃዱ ለኢንቨስትመንት ሆልዲንግስ መሰጠቱ የሚኖረውን ፋይዳ ገልጸዋል። ከብዙ ምናልባትም ወደ 100 ዓመታት ገደማ አካባቢ ተጀምሮ ነበረ። ያን የተጀመረ ምርት ሊቀጥል ስላልቻለ ያው ኤክስፖርት ላይ ራሱ ተጽዕኖ አሳድሯል። ይህንን እውን ለማድረግ እንግዲህ ብዙ ሙከራዎች ሲሞከሩ ኖረዋል። በዚህ በፖታሽ ምርት ላይ ብዙ ተቋማት መጥተው ከኛ ጋር ለመስራት ፈቃድ ወስደው ጀምረዋል። አሁን የተከተልነው አማራጭ እስካሁን ከነበሩ ተሞክሮ በመውሰድ የተለየ አማራጭ መውሰድ ነው። መንግስት በተለያዩ ሴናሪዎች ከራሱ ተቋማት ጋር አብረው እንዲሰሩ ራሱን ፋይናንስ በማድረግ ይህንን ሀብት የማስጀመርና ማምረት መጀመርን ነው ዛሬ እውን ያደረግነው። በኢትዮጵያ ኢንቨስትመንት ሆልዲንግ በኩል ኢንተርቪን ማድረግ የሚመጡ የተለያዩ የግል ተቋማትም ካሉ ከነሱ ጋር ተባብሮ ለመስራት ነው ኢኒሼቲቭን የወሰደው ማለት ነው። ፖታሽ ላይ የኢንቨስትመንት ሆልዲንግስ በበኩሉ በአፋር ክልል ያለው የፖታሽ ሀብት ከፍተኛ መሆኑን ገልጾ ሀብቱ ጥቅም ላይ እንዲውል እንደሚሰራ ተናግሯል። የወርቅ ምርት ፈቃዱ ለቢሮ ማይኒንግ ኤንድ ትሬዲንግ የተሰጠ ሲሆን ኩባንያው በ$3.8 ሚሊዮን መነሻ ካፒታልና በ2 ዓመታት ውስጥ የፋብሪካ ግንባታውን ጨርሶ ወደ ምርት ስራ ይገባል ተብሏል። ኩባንያው የ19 ዓመታት የስራ ኮንትራት ነው የተፈራረመው። የወርቅ ምርት አላቂ በመሆኑ የዚህ የከበረ ማዕድን ዘርፍ በጥንቃቄ እየተመራ እንደሆነ የገለጸው ሚኒስቴር መስሪያ ቤቱ ፈቃድ የተሰጣቸው ኩባንያዎች በፍጥነት ወደ ተግባር እንዲገቡ ድጋፍ እንደሚደረግላቸው ተናግሯል። ሁሉም ስምምነቶች የተደረጉት መስራት ይችላሉ ተብለው ከታመነባቸው ኩባንያዎች ጋር በመሆኑ ፕሮጀክቶቹ ይሳካሉ የሚል እምነት እንዳላቸውም ኢንጂነር ሀብታሙ ጠቁመዋል። ማዳበሪያን ለማምረት ለብዙ ተቋማት ምናልባት ፊት ሰጥተን ይሆናል፣ ግን ዳንጎቴን የሚያክሉ ትልልቅ ተቋማት አልሰጠንም። ስለዚህ የምንሰጠው ባለቁ ምርመራዎች በታቀዱ እቅዶች እና መስራት ይችላሉ ብለን ለምናምናቸው ኩባንያዎች ነው መጀመሪያ። ከዛ በተረፈ ይሄ ዝም ብሎ ኮንትራት አይደለም። ስትራቴጂክ የሆኑ የሀገር ሀብቶችን ነው የምናመርተው። ዋና የሀገር ቀዳሚ አጀንዳዎች ናቸው። ስለዚህ ቅድሚያ ትኩረት የምንሰጣቸው ናቸው። ከክልል መዋቅር እስከ ፌዴራል መንግስት እነዚህን ፕሮጀክቶች ተረባርበን የምናሳካቸው ናቸው። ፈተናዎች ይኖራሉ፣ ቻሌንጆች አሉ ይኖራሉ። በዛ መካከል የምንሰራቸው ስራዎች ስለሆኑ ይሳካሉ፣ ድጋፍ የሚደረግላቸዋል ብለን ነው በእኛ በኩል እናስብ።
ኩባንያዎቹ በአጠቃላይ ከ4.2 ቢሊዮን የአሜሪካን ዶላር በላይ ኢንቨስት እንደሚያደርጉ የጠቆመው ሚኒስቴር መስሪያ ቤቱ ሙሉ በሙሉ ወደ ስራ ሲገቡ ለበርካታ ዜጎች የስራ እድል ይፈጥራሉም ብሏል።